አቶ አምናን እንግዲህ ሜርሲ እናቱን አንገቷን ይዛ ሲጥ ልታደርጋት ስትል ድንገት ዘው ብሎ ገባ። ያየውን ማመን አቃተው። በዚህ ልክ አንቺ ለእናቴ እንደዚህ ትሆኛለሽ ብዬ አልሜም አስቤም አላቅም። ምን እያደረግሽ ነው አክስቴ መርሲ በማለት ሲላት ደነገጠች። ምክንያቱም ከገባች በኋላ መትረፍሽ ላንቺ እንኳን አይደለም አሁን መቃብር ፈንቅለሽም ትወጫለሽ ቢቀብሩሽም እያለች እና እናቴን ወደ ነበረችበት እንድትመለስ ጥሩ ነገር አስታውሷት አውሯት ባለበት ሰዓት እሷ ደግሞ በፍጹም እንድትመለስ ሳይሆን በተቃራኒ ነው ማደርገው ያለችውን ነገር ገብታ ስለ አምናን አባትና ስላለፈው ታሪክ እያነሳች ስታጨናንቃት ቆየች። ሜርሲ ውጭልኝ ባክሽ፣ ግን አልፈልግሽም አንቺን ገና እዚህ ቤት ስትመጪ አንቺ ለተንኮል እንደመጣሽ አውቄያለሁ፣ እባክሽ ውጭልኝ ብትላትም በፍጹም አልወጣልሽም፣ እንደውም ዛሬ እኔው ሲጥ አድርጌ ጨርስሽና ከዛ በኋላ እንግዲህ እኔን የሚጠረጥረኝ የለም በማለት እንግዲህ ታስባለች። በዚህን ሰዓት እናቱን እንደምን አደርሽ ብሎ ሊጠይቅ የገባው አቶ አምናን ያየውን በጣም ነው አላምንም እስከሚል ድረስ ነበረ ያየው። ከዛም ሜርሲን እንቅ አድርጎ ደብድቦ እንደ ብሌንን ሲጎትታት እንደነበረው ሁሉም በተሰበሰቡበት እየጎተተ እንደ በግ አንፈራፈራት። በቃ አክስቴ ነሽ ለእኔ ደስታ መጣሽ ብዬ ያልኩት ውሸትሽን ነው በማለት ከዚህ በኋላ ከእናቴ አጠገብ ልትቀመጪ አይገባሽም በማለት ተናደደ። እንግዲህ ወይዘሮ ጄሪ ለትዳርነት ቢመርጣትም አቶ አምናን ዝምታው አስፈርቷታል። እሷም ከዚህ ቤት ውስጥ ያለችበት እጇ እናቲቱን ከመመረዙ ጀምሮ ያለች ስለሆነ ፍርሃቱን ተውጣለች። ለዛም ነው ደጋግማ አንተና እኔ እንጋባለን አይደል፣ አንተና እኔ ልጆች እንወልዳለን አይደል፣ አብረን እንኖር አይደል እያለች እንግዲህ ስትጠይቀው የነበረው። እሱም እንግዲህ ብሌንን ይቅርታ አድርግልኝ ብሌን፣ የዛን ጊዜ እኔ ከአቅሌ አልነበርኩም፣ ለምን ቀለበት ላደርግላት ፕሮግራም እንዳረኩኝ ግራ ተጋብቶኛል። ስለዚህ ከአንቺ ውጭ በፍጹም ማንንም ላገባ አልችልም፣ ይህንን ተረጅኝ። ይሄም ጄሬ ብመርጣትም ግን አንቺን ለማናደድ ነበረ። ግን አሁን ወይዘሮ መርሲ እናትህን መርዛለች በማለት ስለነገረችው ይህንን እንግዲህ ለመበቀል ተነስቷል። አሁን በፍጹም ብሌን የኔ ናት፣ ማንም ካጠገቧ ሊደርስ አይችልም በማለት ይናገራል። እንደውም ቃል የሚባለውን ጓደኛውንም የመጨረሻ አስጠነቀቀው። ምክንያቱም አንተ ከእኔ እቺ ከብሌን እንድትርቅ እፈልግሃለሁ። እኔ በሰዓቱ ጄሪ መርጬ ሳይሆን እኔም ለእኔ የቀረቡትን 3 ምርጫዎች እያንዳንዳቸውን በምፈትነው ፈተና ፈትኝ ስጨርስ በስከ መጨረሻ ግን ብሌንን መርጬ እውነቱን ስለሚጋለጡ ውሸታቸው ሁሉም እሷ ንጹህ መሆኗን ሳቅ እንግዲህ ድል አድርጌ በሰርግ የማገባት ብሌንን ነው። ስለዚህ እንዳትሳሳት ብሎ ለጓደኛው ለቃል በሚስጥር አቶ አምናን ነገረው። እንደዛ ነው እንዴ አለው። አዎ። አሁን እንግዲህ ሜርሲ ሂዳ እናቱን ሂዳ ሴት ያደረገችው እንግዲህ ጄሪ ምን ላደርግልህ አንተን ያስደስትሃል ባለችው ጊዜ እናቴን ተንከባከቢልኝ ብሏታልና እናቷን እየተንከባከበች የምትጠረጠረው አሁንም ጄሪ ናት እንጂ እኔ አልጠረጠርም በማለት ነበረ። ሜርሲ ግን ገሎ ማዳን አይቃረንም ወይ በማለትም እንኳ ጠይቃት ነበር። ሆኖም ግን አንድ እጅ ከፍንጅ ያጋለጣት ነገር ራሱ አቶ አምናን በገባ ሰዓት እናቲቱን ሲጣርጋ ልገላት ስትል በመድረሱ ነው። መጀመሪያውንም እኮ እናቴ ይህን ነገር ነግራኝ ነበር፣ አክስትህ የተረገመች እና ከይሲ ናት እና ከሷ እራቃትና ተከታተላት ብላኝ ነበር። ስለዚህ አሁን እውነተኛ እናቴ ሆስፒታል ውስጥ እየነገረችኝ ነገር ትክክል እንደሆነ አክስቴ ሜርሲ ደረስኩበት። አሁን ከዛም በኋላ እንግዲህ ጄሪ ደግሞ አርግዣለሁ እያለ ብትልም አንቺ አርፈሽ ተቀመጪ፣ በፍጹም አንቺ ልታረግዢ ከኔ አትችይም በማለት ተናግሯታል። እንግዲህ አቶ አምናን ክብሩን ዝቅ በሚያደርግ ሁኔታ በአንዲት ቤተሰብ ብቻ ውስጥ አንድ ጓደኛውን የስራ ባልደረባውን ጨምሮ ቀለበት ያደረገው ነገር ሁሉንም በዝምታ አደናግጧቸው ነበር። ጄሪም በጣም ተጠራጥራ ነበር። እንዴት በዚህ ልክ እንዴት ሰርግ አናደርግም፣ ለምን ሱፍስ አትለብስም ባለችው ሰዓት እንደ
እንደማይፈልጋት እየተጠራጠረችም ስለነበረ ብሌን ግን ምንም እንዳልተፈጠረ ብሌንም ሆነ ሲፈን ምንም እንዳልተፈጠረ ሆነው በሰርጉ ላይ ሲጨፍሩና ሲደንሱ ሲደሰቱ ነበር ያየ ነው። በዚህን ጊዜ ከነ ሁለቱም ገጽታ ላይ ያለውን ሲመለከት አቶ አምናን እንግዲህ ብሌን ምንም አይነት ነገር እንደሌለችበት እየተገነዘበ ነው። እናቴ ዛህራ ከዚህ መራቅ የለብሽም፣ ፊት ለፊት እውነቱን መጋፈጥ አለብሽ፣ ደስተኛም ሆነሽ ማሳየት አለብሽ። ይህማ ከሆነ አንቺ ነሽ ተብለሽ ትጠረጠሪያለሽ ያሏትን እንግዲህ ለማድረግ ነበር። ከዛም አቶ አምና ወደ ብሌንን ይጠራና ብሌን፣ ይህ ምርጫ የኔ እውነተኛ ምርጫ እንዳይመስልሽ በፍጹም እያንዳንዱን ነገር እኔ በውስጥ ሚስጥር እያንዳንዳቸውን ታሪክ ለማወቅ ስለምፈልግ ነው። አንቺ ነሽ የመጨረሻ ምርጫዬ፣ በትዕግስት ጠብቂ በማለት ሹክ አላት። እሷም ሳቅ አለችና በደስታ ተሞላች። ብሌን እውነት ነው አቶ አምናን አለችው። አዎ ምክንያቱም አሁን አንቺ ሳይሆንሽ የመረዘችው ሜርሲ እንደሆነች ደርሼበታለሁ፣ ተባባሪዋም ጄሬ እንደሆነች አውቄያለሁ በማለት ነገራት። ሰላም ውድ ቻናሌ ተከታታዮች ሰላማችሁ በያላችሁበት ይብዛ። ቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ተወዳጁንና አዝናኙን እንግዲህና አስተማሪውን ድራማን ይዘንላችሁ መጥተናል። አሁን አቶ አምናን በእርግጥ ያለ ፍላጎታቸው በፍጥነት ያን ነገር አድርገው ቀለበት ቢያደርጉም ውስጣቸው ግን የሆነ ነገር በዝምታ ውስጥ የተሸፈነ ነገር እንዳለ ያስታውቅ ነበር። በእርግጥ እናታቸው ከሆስፒታል በተሰጠው መሰረት ምናልባት የሚያጠራጥር የህመም አካል እንዳለባቸው እና ወደፊት ብዙ እድሜ የማይቆዩ እንደሆኑ የተነገረው ይመስል እናቴን ብቻ ደስ ለማሰኘት ብሎ ያደረገው እንደሆነ ከሱ ይለይ ነበረ። ሆኖም ግን እናቲቱ ምንም ቢሆን እንደዚህ ቁሜ ሳልሞት ያንተን ደስታ ስላየውኝ ምንም ይሁን ምንም ልጄ ተደስቻለሁ በማለት ሲናገሩ አራንቻ አትሞችም ገና ከቀብርም ፈንቅለሽ ትነሻለሽ ያለችው ሜርሲ እንግዲህ ጉዷ ተጋልጧል ማለት ነው። አሁን ሜርሲ በዚህም ሳታበቃ አንቺን ወደ ነበርሽበት ማገገም ሳይሆን ወደ መጨረሻ መሸኘት ነው ያለብኝ፣ ይህን ተጠቅሜ ደግሞ አጃጅልሻለሁ ብላ በውስጧ የተነካችው ንክ እንግዲህ ሄዳ በቤት ክፍሉ ውስጥ እንቅ ስታረግ ድንገት ደረሰ። እናቴ ዛህራም እውነቱን ነግሬ ነበር መጀመሪያም፣ አንተ ግን አትረዳኝም፣ ያንተ ሚስት ብሌንና ብሌን ናት ብዬ ሲል ይቅርታ አድርጊልኝ ብሎ ወይዘሮ ዛህራን ከእግሯ ስር ተንበረከከ። ይሄ ነው ልጄ፣ መጀመሪያ አስቀይመኝ ነበር፣ እኔ ምንም ባልወልድም አሳድግ ያለውን ሰራተኛም ብሆንም እንደ እናት ነው ያሳደግኩ። እናትህ ስንት ዓለም ስትዞር ዛሬ ፓሪስ ነገብ ለንደን ከዛ አሜሪካ እያለ ስትወልድ ሁሉን ነገር እኮ እኔ ነኝ ችዬ አጥቤ አልብሼ አቅብቼ እንደ ልጄ ደረቅ ጡት ሰጥቼ ያሳደግኩ። ዛሬ ወደዚህ ተመልሰህ እናቴ ይቅርታ ስላልከኝ እኔም በጣም በደስታ ተሞልቻለሁ። አዎ ልክ ነሽ። አሁን እኮ እኔ ይህንን ነገር ለምርጫነት እየወሰድኩት እንጂ በዚህ መልኩ እኔ ማነኝ? ክብሬን አታውቂም እንዴ? በዚህ ልክ ሰርጌ ይደገሳል ብለሽ እናቴ ዛህራ ታስቢያለሽ አላት። እኮ እኔም እኮ ሚስጥሩ አንዳንዴ እየገባኝ ነው፣ ለዛ ነው ብሌንን ማጠናክራት በማለት ይናገራሉ። ብሌንም በደስታ ተሞላች። መጨረሻ ላይ የእሷ እንደሚሆን ስታቅፍ በጣም ፈነደቀች። እናቴ ዛህራ በጣም ተደስቻለሁ በማለት ስትነግር አየሽ ልጄ እኔ የምመክርሽን ምክር ስትመክሪ መጨረሻሽ ሁሉ ያማረ ይሆናል። አሁን ደግሞ ያን ሰውዬ ጋር በእርግጥ እሱ ካልጠራው አንቺን መጥቶ ሊያገኝሽ አይችልም። ሆኖም ግን እሱን እንዳስጠነቀቀው አቶ አምናን ነግሮኛል። ጓደኛዬ አይኑ እንዳረፈባትና እንዳየሁት ከሆነ እንደወደዳት ነበር። ሆኖም ግን እኔ አስጠንቅቄዋለሁ። ግን አምናን አለችው ይህንን የአባትህን እጅ የላከው ማን ሊሆን ይችላል ብለህ ታምናለህ? አለችና ጠየቀችው ሜርሲ። ስትለውም እኔ እንግዲህ ይህንን ነገር እደርስበታለሁ። ወይ ብሌንን እንዳገባ የፈለገ ሰው ነው፣ ወይ ደግሞ ወይዘሮ መርሲ እዚህ ቤት የገባችው ለተንኮል ስለሆነ ነው፣ ወይ ደግሞ ሲፈንም ልትሆን ትችላለች። ለማንኛውም ሁሉ ነገር እየተጣራ ሲሄድ ይህን ደረጃ እንደርስበታለን። እናቲቱ ግን ስለ እጅ ተቆርጦ መምጣት አቶ አምናን እንዲያጣራ ፍላጎት የላትም። ባይፈልግ ይሻላል የሚለውን ነው። ምክንያቱም የአባቱን አሟሟትና ሁኔታ ወይዘሮ ሰማሄር ሁሉን ነገር ታውቃለች። ከዛም በመቀጠል ሲፈን
ግን ሲፈን የራሷ ምርጫ ቢቀርም ምንም አልመሰላትም። ምክንያቱም አቶ አምናንን አሁን ለማግባቱ ሳይሆን የምትፈልገው የገባችበትን ተልዕኮ አሳክታ ከወይዘሮ ሰማሄር ሚስጥሮችን አውጣታ ወይዘሮ ሰማሄርንና አቶ አምናንን አገላልጣ እውነታውን አውጥታ ለመውጣት የምትፈልግ ትመስላለች። ግን አሁን በሁለተኛ ዙር ምርጫ አድርጎ ደግሞ የሚፈትናት ሲፈንን ይሆናል። ሲፈንን ደግሞ በሚፈትናት መካከል ላይ ደግሞ ይህንን በአባቱና በእሷ ያለው ሚስጥርን እንደሚደርስበት ነው። ከዛ በስከ መጨረሻ ብሌን ከሁሉም ነፃ ስለሆነች ብሌንን በሰርግ ድል አድርጎ እንደሚያገባት ነው። ስለዚህ በጣም ደስ ይላል። ብሌንም ለመጨረሻ ትዕግስቱን እንዲሰጣት ሾክ ስላላት ተደሰተች። አቶ አምናን አሁን ሁሉ ነገር እየተገለጸለት ነው። ሲፈንንም አስጠንቅቋታል። እናቴን በደንብ ተንከባከቢያት እንጂ አንዳንድ የማይፈለጉ ጥያቄዎች እንድታቀርቢላት አልፈልግም። በተለይ በመድኃኒቷ ዙሪያ ጥንቃቄ አድርጊ በማለት ነበረ የተናገረው። ከአንቺ ውጭ ሌላ ሰው መድኃኒት እንዲሰጣት አልፈልግም ሲላት እሺ ብላ ኃላፊነቱን ስትወስድ ስታይ ነበረ። እኔ አልጠረጠርም ወይ ሲፈናት ወይ ወይዘሮ ጄሪ ናት በማለት ሰርግም እያለች ስትገባ እጇን ጥብቅ አርጎ ይዞ አንፈራፍሮ ከዚህ ቤት ሁለተኛ እንዳይሽ አልፈልግም በማለት እንግዲህ ወይዘሮ ሜርሲን ወደ መጣችበት ሀገር ጠቅላቃዋ እንድትሄድ የመጨረሻ ማስጠንቀቂያ ነገራት። ከዚህ በኋላ አለች ወይዘሮ ዛህራ ሁላቸውም እኔ አላምናቸውም፣ ከቻልክ እኔና ብሌንን ለእናተ ኃላፊነት ስትሰጠን ደስ ይላል ስትል ብሌን ደግሞ እትዬ ዛህራ ይቅርብን አንፈልግም። ምክንያቱም እኛ ኃላፊነቱን ከወሰድን እነሱ እዚህ ቤት ውስጥ ካሉ እነሱ እየጎዱ እኛን ተጠያቂ ስለሚያደርጉን እኔ አልስማማም ብላ ብሌን እንደማትስማማ ተናገረችው። እና እውነትሽን ነው በማለት እንግዲህ ወይዘሮ ዛህራ ስለ ሚሞሪውም ለአቶ አምናን ተናግራለች። ሚሞሪ በዚህ ቤት ውስጥ ተቀርጾ የተቀመጠው ምን ያህል ቢጠቅማት ነው? እኔን እኮ እቃና ቤት ሳጸዳት ወይዘሮ ሜርሲን የመሰለች ቀብራራ ይህንን ሙሉ ቤት አጽድታና ኪችንን አጽድታ ምግብ ሰርታለች። ይህንን ነገር ልትደርስበት ብትችል ደስ ይለኛል አቶ አምናን ብላ ወይዘሮ ዛህራ ስትነግረው ምን አይነት ነገር ነው ደግሞ እየተፈጠረ ያለው በማለት ይሄንንም ትኩረት እንዲያደርግበት ሹክ አለችው። በዚህ ጊዜ ሁላቸውም እዛ ቤት ውስጥ እንግዲህ ሊጋለጡ ቅርብ ጫፍ ላይ ደርሰዋል። ቻናሉን ሰብስክራይብ ያድርጉ።